እኔ አንድ ወንድ ነክቶኝ አያውቅም፣ ግን ዱርዬ ነኝ። እንደዚህ አይነት ሴት አይተህ ታውቃለህ? አዎ እጠጣለሁ፣ አጨሳለሁ፣ እቀማለሁ፣ በቃ ሁሉ ነገር አደርጋለሁ። ገጣሚም ነኝ። እንደገና ምንም በቃ አይቀረኝም፣ ሁሉን ነገር ማድረግ ነኝ። ግን ወንድ በጭኔ መካከል ገብቶ አያውቅም አለች። በይ እንግዲያውስ እንደዛ ከሆነ 3 አማራጭ ነው የምነግርሽ አልኳት። አንደኛ እናትሽ ላይ ያለው ወንድ የማይወድ መንፈስ ከባልሽ ጋር ከእናታቸው ከአባትሽ ጋር የሚያጣላቸው መንፈስ፣ ወይ ደግሞ አይነ ጥላ አብሮ የተወለደ አይነ ጥላ እናትሽን በቡዳይ በላ አንቺ እርጉዝ በነበርሽ ጊዜ ማለት እናትሽ አንቺን እርጉዝ በነበሩ ጊዜ በቡዳይ የበላቸውም ሰው ካለ ወይም የበላቻቸው ሴት ካለች ያ መንፈስ አንቺ ላይ ያርፍና እንደዛ ያረጋቸዋል። ያ መንፈስ አንቺ ላይ ያርፍና በፍጹም ሌላ ወንድ እንድታገቢ አይፈልግም። አንቺ ጋር አብሮ አድጎ ሚስቴ ናት ባሏ ነኝ ብሎ የተቀመጠ መንፈስ አንቺ ውስጥ አለ ማለት ነው። ስለዚህ እኔ ውስጥ አለችኝ። አዎ። ሁለተኛ አማራጭ የሚሆነው ካደግሽ በኋላ ከተወለድሽ ካደግሽ በኋላ በውበትሽ በቆንጅናሽ ምናምን እናትሽ ወይ ከሆነ ሰው ጋር ተደራድረው ሌላ ወንድ እንዳትቀርቢ ከሆነ ሰው ጋር ሊያጋቡሽ፣ ያ ሰው ግን እዚህ ሀገር ከሌለ አጭተውሽ ከነበረ ልጅሽን ለልጅ ተባብለውም ከሆነ እነዛ ሰዎችም ወይ እናትሽ ከሁለት አንዳቸው የመንፈስ ዘበኛ ብልትሽ ላይ ይሾማል። ማንም ወንድ እንዳይነካሽ። ከእነሱ ጋር እንደፈለግሽ ትሆኛለሽ፣ ግን አይነኩሽም፣ ደፍረው አይነኩሽም። ሲጠጉሽ ይታመማሉ። አንቺ ነሽ ኃይለኛ የምትሆኝባቸው፣ ራሳቸውን ሊያማቸው ይችላል። ኢቭን ልብስሽን አውርቀሽ እንኳን ከእነሱ ጋር ብታኝ በፍጹም አይታዘዝላቸው ብላታለሁ። ከት ብላ ሳቀች። አንድ ልጅ እንደዛ ሞክሮ የነበር አለች። ከኔ ጋር ልክ ስንጀምር አለች አልጋ ላይ መተኛ ስንጀምር ያልጸለየው ጸሎት የለም። በቃ ክሬኑ እንዲነሳ በቃ ሁሉን ነገር ጸልዩዋል። በቃ በፍጹም ሊሆን አልቻለም። አንቺ የተለየሽ ሰው ነሽ። እኔ ከብዙ ሴቶች ጋር እንደፈለገ ሆኛለሁ። ለዚህ ነው ለካ ከወንዶች ጋር አብረሽ ምትገኝ አንቺ በቃ ጾታሽ ወንድ ነው ምናምን ብሎ ሰድቦኝ ተርቦኝ ሄደ እና ምንም በፍጹም ክሬኑ ሊነሳ አልቻለም ማለት ይገባቸዋል መቼም። እና በአራዳ ቋንቋ ነው የነገረችኝ እሷ። ሶስተኛው አልኳት፣ ሶስተኛው የሚሆነው እግዚአብሔር ነው የሚሆነው። ለዚህ ቀን አዘጋጅቶሻል እግዚአብሔር። አንቺ ወይ የስለት ልጅ ትሆኛለሽ፣ ባትሆኝም እንኳን ይቺን ቀን ያውቃታል እግዚአብሔር። አንቺ ሚስቶች እባካችሁን ለባሎቻችሁ ተገዙ ሲባል ባሪያ ሁኑ፣ ተንበርከኩ፣ ሲቀጠቀጣችሁ ተቀጥቀጡ ማለት ብቻ አይደለም። በዛ ውስጥ እግዚአብሔር የሚሸልማችሁ እጅግ እጅግ የሚገርም ስጦታ አለ። አንደኛ እናንተ በመጽሐፍ ቅዱሱ ጥቅስ መሰረት ባሪያ የሆናችሁ መስሎ ቢሰማችሁም የቤቱ ግን ጌታ ናችሁ፣ የቤቱ እመቤት ናችሁ። ደካማ ስለሆነ ነው ባል ተጽዕኖ የሚፈጥረው፣ ደካማ ስለሆነ ነው አንቺን የሚያሳዝነው፣ ደካማ ስለሆነ ነው አንቺን መረዳት ያቃተው። ስለዚህ ደካማ የሆነን ሰው እንቅልፉ ሲመጣ ሲተኛ ላይ ማጋደምን የመሰለ እረፍት የለም። እንቅልፉ ባስ ውስጥ ስትሄዱ የሆነ ሰው እንዲህ እየተንገላወጀ እንዲህ እያለ እንዲህ ቢተኛ እናንተ ብትሸሹት ይወድቃል አይደል? ግን ደገፍ ስታደርጉት እንቅልፉን ይጨርሳል እስክትነሱ እንኳን። ይሄ ከውስጥ የመጣ በጎነት ይባላል። ሌላ ሁለተኛ ደግሞ ሴት ልጅ ለባሏ በመታዘዟ ቤቱን የመንከባከብም የመቆጣጠርም ሆነ በቤቱ ላይ ኃላፊነት የመቀበል እድል ታገኛለች። ጎዶሎነቱ የሚታየው ሴት ልጅ ስትታዘዘው ነው። የሱ ጎዶሎነት ይታየዋል። አልችልም፣ አረባም፣ እኔ አቅም የለኝም፣ ውጪ ሰርቼ መምጣት ብቻ እንጂ ይሄንን ነገር የማስተዳደር አቅም የለኝም፣ ይሄ የሷ ድርሻ ነው ብሎ ምን ይላል? ይሄንን ነገር ያምንበታል ማለት ነው። መጨረሻ ላይ የምለቅላችሁ አንድ ቪዲዮ አለ፣ በጣም ደስ የሚል አስተማሪ የሆነ ነገር። ፈታ ያለች ሰው ናት፣ ግን የተናገረቻቸው ንግግሮች ደስ የሚሉ ንግግሮች ናቸው። ምን ያህል ባለቤቷን እንዴት እንደምትወደው፣ ለምን እንደምትወደው፣ ባሏም ለምን እሷን በዚህ ልክ እንደወደዳትና ኃላፊነት እንደሰጣት፣ እንዴት ሞራል ይሰጣት እንደነበረ፣ እሷም እሱን በመስማቷ እንዴት ለቤቷ ትክክለኛ ሰው እንደሆነች እና ራሷን ማየት እንዴት እንደቻለች ከንግግሯ ትሰማላችሁ። መጨረሻ ላይ ቪዲዮን ለቅላችኋለሁ። እዚህ ጋር ግን ሁለተኛ ላይ መናገር የምፈልገው ነገር አለ። ባሎች እመኑ፣ ግድ የላችሁም። ሴት ልጅ ቀሚስ ለብሳ ነጠላ ለብሳ ላስቀድስ፣ ልቁረብ፣ ላስቆርብ፣ ጸበል ልጠመቅ ብላ የምታስብ ከሆነች ሚስትህ ማለት ነው። ሴት ልጅ በአጠቃላይ ቤት ያለች ሴት በእሷ ምክንያት አይምሮህም፣ ህሊናህም፣ ልቦናህም፣ ስራህም ሁሉ ነገርህም ስለሚባረክና ስለሚፈወስ
ዝም ብለህ ለሷ ተገዛ። የእውነት እግዚአብሔር ምስክሬ ነው። እንዲህ አይነት ሚስት ካገኘህ እድለኛ ነህ። አትልበስ፣ አይመርባት። አንተ እንደምትፈልገው አይነት አለባበስ አትልበስ። ዝም ብላ የቤት እመቤት ትሁን። የሷ ጸሎት በጣም ነው የሚጠቅምህ። ስራህ ላይ የተወረወረ መተት እንኳን ቢኖር ካንተ ከእናት ከአባት የወረስከው ስራህን እንዳይቀናልህ የሚከላከል መንፈስ ካለ፣ ገንዘብህን ሊያባክን የሚፈልግ መንፈስ ካለ በሷ ጸሎት እንኳን ትተርፋለህ፣ ትድናለህ። እያንዳንዱ በሄድክበት ቦታ ሁሉ ይሳካልሃል። ግን በዚህች ሴት ላይ የምትረማመድባት ከሆነ የምትጎዳት ከሆነ እንደገና መንፈሳዊነቷን ጠልተህ ምናልባትም እኮ እላዋ ላይ ያለው መንፈስ ለማስወገድ እየጣረች ሊሆን ይችላል። አንተን ባታግዝህም እንኳን በጸሎት እሷ ላይ ያለው ነገር እያስወገደች ሊሆን ይችላል። ይሄ ትልቅ ግልግል እኮ ነው። አንተን የሚገላምጥህ፣ የሚያማህ፣ የሚነጫነጭብህ፣ ክፉ ነገር ሊያደርግብህ የሚፈልግ የበቀል መንፈስ እሷ ውስጥ ያለው መንፈስ ከሷ ላይ ከተወገደላት እኮ በጣም ትልቅ ነገር ነው። ለአንተ ተገዥ ትሆንልሃለች። ለቤቷ፣ ለትዳር፣ ለልጆቿ ነገ ልጆቿ ግራጁዌት ሲያደርጉ፣ ሲመረቁ፣ ትዳር ሲይዙ የተሳካ ህይወት እንዲኖራቸው የሚያስችል ብቃት ላይ ለመድረስ እኮ ነው የምትታገለች ሴት። መንፈሱ ባይወጣላትም ጸበል ለጸበል ብትዞርም እንደው ጸበል ባታቀም እንኳን ዝም ብላ አስቀዳሽና ጿሚ ጸላይ እንኳን ብትሆንም ይሄ ላንተ በጣም ትልቅ ነገር ነው። ለራሷ መቻሏ እንኳን ራሷ ማትረፍ አይደለም አንተን በጸሎት ማሰቧ ቀርቶ እንቁረብ፣ እንጸልይ፣ እባክህን አብረን እኔ እናንተ ቤተክርስቲያን እንሂድ ማለቷን ባትደግፈው እንኳን ዝም ብለህ እሷን ተዋት፣ እንደፈለገች እንድትሆን ፍቀድላት። በመንፈሳዊ ህይወት ነው ታዲያ። ከዛ በኋላ ደግሞ ብትችል ሰላሟን ጠብቅ። ራሷን እያገዘች አንተ የምትደረብባት ከሆነ እሷ ላይ ያለው መንፈስ አንተን ሊበቀል ይችላል፣ ሊጎዳ ይችላል። እግዚአብሔር ቶሎ ለምንድነው መንፈሷን ያልሸኘላት? ለምን ቶሎ ያልተገላገለችው? መርምር፣ ወቅ። እሷ ጋር ያለው መንፈስ ከባድ ስለሆነ እሷ መንፈሱ ከወጣ በኋላ እሷ እንደገና ደግሞ መልሳ ወደ ዓለም እንዳትሄድ ጸሎት እያስተማራት ነው እግዚአብሔር። በአንዴ ከወጣላት መንፈሱ እንደገና መልሳ ወደ ቀለሞቿ፣ ወደ ኮስሞቲክሶቿ ገብታ እንደገና የምትጣሉበት ነገር ሊመጣ ይችላል። ቡዳ መንፈሷን እንደገና ልትሰበስብ ትችላለች። ስለዚህ ረጅም ዓመት መንፈሳዊ እንድትሆን ረጅም ዓመት ምናልባት ረጅም ጊዜ መንፈሱ ቶሎ ላይወጣላት ይችላል። ይህን ቅዱስ ጳውሎስም ቅድም ተናግሬያለሁ አይደለም? በቆሮንቶስ መልእክት ላይ ከእናንተ መካከል ከባድ ዝሙት የፈጸመ ሰው ሊኖር ይችላል። ይህ ሰው ነፍሱ እንድትድን በላይኛው ቤት ነው የሚለው። እንዲያው በላይኛው ቤት ነፍሱ እንድትድን በወዲያኛው ዓለም ስጋው ለሰይጣን እንዲሰጥ ፈቅጃለሁ ነው ያለው፣ አዝዣለሁ ነው ያለው። ስለዚህ እቺ ሴት በኃጢአቷም ሊሆን ይችላል፣ ወይ ደግሞ ከእናትና ከአባቷ በተቀበለችው መንፈስ ችግር ሊሆን ይችላል፣ ወይ በጎረቤት ምቀኛ፣ ወይ በስራ ባልደረባ በሆነ ነገር የገባባት ነው። አንተ ስራ ነው የምትውለው፣ ሰፈር ውስጥ ምን እንደሚያጋጥማት አታውቅም። ምቀኛ ይኖራል፣ ተንኮለኛ ይኖራል፣ አንተን ሊበቀል የሚፈልግ ሰው ሊኖር ይችላል። ስንት አለ አንተ የምትቀርባቸው ጓደኞች በሚስት በኩል ሊመጡብህ ይችላሉ፣ ትዳርን ለማፍረስ። የአንተ ትዳር መፍረስ ደስ የሚያሰኛቸው ሰዎች ሊኖሩ ይችላሉ። ከዛ አንተን ለመጉዳት በሚስት በኩል ሊመጡብህ ይችላል። ስለዚህ እሷን እግዚአብሔርን ልሳለም ስትል እሷን ተዋት። ለአንተም ትጠቅማለች፣ ለራሷም ለልጆቿም ትጠቀማለች። ምናልባት ሰርግ ሲኖር፣ ግራጁዌሽን፣ ድግስ፣ ፕሮግራም ሲኖር ለብሳ የምትወጣውን ልብስ ብቻ ያንን ልብስ መቼም መጥፎ ልብስ አትለብስም። በዛ ቀን ይጠቅማል ብላ የምታስበውን ልብስ፣ ቆንጆ ነው ብላ የምታስበውን ልብስ ለብሳ ብቻ ካንተ ጋር ትታይ። ከዛ ውጪ ባለው ነገር በምታይባት ነገር ላይ ልታገዛት ነው እንጂ የሚገባው ጭራሽ ያ ነገር መቃወም የለብህም። እንዲያውም ጾም ነው ብላ ልስገድ ስትል፣ ልጹም ልጸልይ ስትል እባክሽ ወርዛ አንቺ ምንኩስና ምን ያርገኛል እና ምናምን እያልክ በጨለማ መካከል መግባትህ አይጠቅምህም። እንዲያውም ከእግዚአብሔር ጋር የምትጣለው እሷ ልጹም ልጸልይ ግዝት ቀን ነው ዛሬ ሰንበት ነው ምናምን ብላ በምታረጋቸው ነገሮች ውስጥ አንተ ጣልቃ ከገባህ ከእግዚአብሔር እጅ ላይ እያራገፍካት ነው ማለት ነው። እግዚአብሔር እየተንከባከባት ያለችዋን ነፍስ እየቀማኸው ነው። ስለዚህ ይጠይቅሃል። ሕዝቅኤል 3 ላይ ሕዝቅኤል 8 ላይ ይናገራል። ይሄን አንድ ሰው ችግር ውስጥ ሲገባ ስታየው ካልመለስከው የእሱን ነፍስ ካንተ እጠብቃለሁ እፈልጋለሁ ይላል። ያንን ሰው ብትመልሰው ግን ያንን ሰው ከችግር ውስጥ ካወጣኸው ግን አንተ ከሱ ነፍስ ነፃ ነህ። አልፈልግም አልሰማህም ቢልህ እንኳን ያ ሰው አንተ ከሱ ነፃ ነህ ይላል። ስለዚህ ሚስትህን ምታረክሳት ከሆነ በሰንበት ቀንም ይሁን በግዝት ቀን ወይም በአጽዋማት ጊዜ ውስጥ ለዝሙት ለስጋ ፍቃድህ ለዚህ ለእንግዳው ብለህ እንግዳ ነው ዝሙት ድንገት ነው የሚመጣው ለዛ ስሜትህ ብለህ ዘላለማዊ ሕይወትን ልትወርስ የምትችልበትን መንገድ ስታሰናክላት፣ ስታደናቅፋት፣ ስትጎትታት ከእግዚአብሔር እጅ ነው የምታስጥላት።
ስለዚህ ይጠይቅሃል እግዚአብሔር። ጠባቂ መልአኩ ይበቀልሃል ብቻ ሳይሆን በሄድክበት ቦታ ሁሉ ላይሳካልህ ይችላል። ሁልጊዜ አልተሳካልኝም በቃ እምቢ አለኝ የምትለው ነገር የዚህ ነገር ምክንያት ሊሆን ይችላል። ስለዚህ ሚስትህን መንፈሳዊ ሕይወቷን እውነት ልትወደው ይገባል። ባትሳተፍ አብረህ እንኳን መንበርከክ ቢያቅትህ እንኳን ብትችል መንበርከክ ነው ያለብህ። ካልቻልከው ግን ምድር ማድረግ ያለብህ ዝም ጸጥ